ቲቶ በአዲስ ኪዳን ውስጥ የሚገኝ ታማኝ የሐዋርያው ጳውሎስ የቅርብ የሥራ ባልደረባና ደቀ መዝሙር ነው። ቲቶ አይሁዳዊ ሳይሆን የግሪክ ዝርያ ያለው ክርስቲያን ነበር። ይህ በወቅቱ በነበረው የቤተ ክርስቲያን ታሪክ ውስጥ የአሕዛብን ወደ ክርስትና መምጣት የሚያሳይ ምሳሌ ሆኖ ተጠቅሷል። ቲቶ የሐዋርያው ጳውሎስ የቅርብ ረዳት ነበር። ጳውሎስ ቲቶን በጋራ እምነታችን እውነተኛ ልጅ ብሎ ይጠራዋል። ለአስቸጋሪ ተልእኮችና በቤተ ክርስቲያን ውስጥ የሚነሱ ግጭቶችን ለመፍታት ጳውሎስ በብዛት የሚልከው እርሱን ነበር። ለምሳሌ ወደ ቆሮንቶስ ቤተ ክርስቲያን ተልኮ ነበር። ቲቶ የቀርጤስ ቤተ ክርስቲያን መሪ ነበር። ቲቶ በቀርጤስ ደሴት ያሉ አብያተ ክርስቲያናት እንዲያደራጅና መሪዎችን ወይም ሽማግሌዎችን እንዲሾም በጳውሎስ ተመድቦ ነበር። በመጽሐፍ ቅዱስ ውስጥ ጳውሎስ ለቲቶ የጻፈለት ወደ ቲቶ የሚል መጽሐፍ በስሙ የተሰየመ መጽሐፍ አለ። በአጠቃላይ ቲቶ በጥንቷ ቤተ ክርስቲያን ውስጥ ትልቅ አስተዋጽኦ የነበረው በታማኝነቱና በአስተዳደራዊ ብቃቱ የሚታወቅ መሪ ነበር። ውድ የአሳፍ ቲዩብ ተከታታዮች፣ በግርግርና በውጥረት በበዛበት ዓለም ውስጥ እውነተኛ ክርስቲያናዊ ስነ ምግባርና ለውጥ እንዴት ሊመጣ ይችላል? ዛሬ የምንመለከተው የመጽሐፍ ቅዱስ መልእክት አንድን ማህበረሰብ ከስር መሰረቱ ስለመቀየር የምንማርበት ነው። ሐዋርያው ጳውሎስ በቀርጤስ ደሴት ለነበረው ለወጣቱ መሪ ለቲቶ የላከው መልእክት ዝም ብሎ የደብዳቤ ልውውጥ አይደለም። ይልቁንም ያልተጨረሱ ስራዎችን እንዴት ማከናወን እንደሚቻል የሚያሳይ መመሪያ ነው። ውድ የአሳፍ ቲዩብ ተከታታዮች፣ አንድ ጥያቄን ጠይቃችሁ፣ ክርስትና ማለት ቤተ ክርስቲያን መሄድ ብቻ ነው ወይስ ያኗኗር ዘይቤ? ዛሬ የምንመለከተው የቲቶ መልእክት ለዚህ ጥያቄ ቀጥተኛ መልስ አለው። ጳውሎስ ለወጣቱ ቲቶ ሲጽፍለት ቃሉን ወቅ ብቻ ሳይሆን ቃሉን ኑረው የሚል አባታዊ ትእዛዝ ይሰጠዋል። በቀርጤስ ደሴት በነበረው አስቸጋሪ ባህል ውስጥ ክርስቲያኖች እንዴት ለየት ያለ ሕይወት ሊኖራቸው እንደሚገባ የሚዳስስ ድንቅ መልእክት ነው። እምነታችሁ በሥራ እንዲገለጥ የምትፈልጉ ከሆነ በዛሬው መልእክታችን እስከ መጨረሻ አብራችሁን ከቆያችሁ የቲቶ መልእክት ሕይወታችሁን በእርግጠኝነት ይቀይረዋል። በዛሬ መልእክታችን 3 ዋና ዋና ነገሮችን እንመለከታለን። የመጀመሪያው በግርግርና በአስቸጋሪ ጊዜ ውስጥ እንዴት መሪ መሆን እንደሚቻል፣ በሁለተኛ እውነተኛ እምነት ወደ መልካም ሥራ እንዴት እንደሚቀየር፣ እንዲሁም በሶስተኛ ደረጃ ጸጋ ሰውን እንዴት እንደሚቀይር እናያለን። አሁን ወደ ቲቶ መልእክት ጥልቅ ጉዞ እናድርግ። ቲቶ ምዕራፍ 1 የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራው የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ። እምነትና ዕውቀቱ የተመሰረቱት በማይዋሻው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው ይለናል። እርሱ በወሰነውም ጊዜ ባዳኛችን በእግዚአብሔር ትእዛዝ ለእኔ አደራ በሰጠው ስብከት በኩል ቃሉን ይፋ አደረገ። የጋራችን በሆነው እውነተኛ እምነት ልጅ ለሆነው ለቲቶ ከእግዚአብሔር አብ ካዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን በማለት እንደተለመደው በሰላምታ ይጀምራል። ከቁጥር 5 ጀምሮ ቲቶ በቀርጤስ የነበረውን ኃላፊነት እንደዚህ እናገኛለን። አንተን በቀርጤስ የተውሁህ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝሁ መሰረት በየከተማው ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆችም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን ይለዋል። ኤጲስቆጶስ የእግዚአብሔር ሥራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም በማለት ይመክራል። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። አመፀኞች፣ ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና በተለይም እነዚህ ከተገረዙት ወገን ናቸው።
እነዚህም ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብ ሁሉ በመበከል ላይ ናቸው በማለት ይናገራል። ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብሏል። ይህ ምስክርነት እውነት ነው። ስለዚህ አጥብቀህ ገስጻቸው፣ ይኸውም ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያደምጡ ነው። ለንጹሐን ሁሉ ነገር ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነው ምንም ነገር የለም። እንዲያውም አእምሮአቸውና ሕሊናቸው የረከሰ ነው በማለት ይመክራል። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው በማለት ይመክራል። በአጠቃላይ የቲቶ መልእክት ምዕራፍ 1 ቤተ ክርስቲያን በውጭ ካሉ ተጽዕኖዎች ይልቅ በውስጥ ባሉ ብቁ መሪዎች እንድትጠነክር የሚያሳስብ ነው። ጳውሎስ ለቲቶ የሰጠው ተልእኮ ግልጽ ነው። እውነተኛ የእግዚአብሔር አገልጋይ በኑሮ የታመነ፣ በትምህርቱ የቀናና ለጠማማ ሰዎች የማይመች መሆን አለበት። ይህ ምዕራፍ የሚያስተምረን እምነት በቃል ብቻ ሳይሆን በተግባርና በሥርዓት የሚገለጥ መሆኑን ነው። የቲቶ ምዕራፍ 1 መልእክት ሲጠቃለል የምናገኛቸው ነጥቦች አሉ። እነርሱም የመጀመሪያው መሪነትና መመዘኛው ነው። መሪ ከቤተሰቡ ጀምሮ እስከ ማህበረሰብ ሕይወቱ ድረስ ነቀፋ የሌለበት መሆን እንዳለበት ተመልክተናል። ሁለተኛ፣ የሐሰት ትምህርትን መጋፈጥ። በተርሴስ ደሴት የነበሩት በከንቱ ንግግር ሰዎችን የሚያስቱትን በዝምታ ማለፍ ሳይሆን በእውነት መገሰጽ አስፈላጊ መሆኑን ጳውሎስ አጽንዖት ሰጥቶታል። ሶስተኛ፣ የውስጥ ንጽሕና። ለንጹሖች ሁሉ ንጹሕ ነው በሚለው ቃል መሰረት የአንድ ሰው እውነተኛ ማንነት የሚለካው ከልቡ በሚመነጭ ቅድስና እንጂ በሕግጋት ጋጋታ አለመሆኑን በመግለጽ ምዕራፉ ይጠናቀቃል። የቲቶ መልእክት ምዕራፍ 1 ስናጠናቅቅ የምናገኘው ትልቅ ትምህርት አለ። እግዚአብሔርን እንዲያውቁ በቃል ይናገራሉ፣ ዳሩ ግን በሥራቸው ይክዱታል። ይህ ቃል ዛሬ ለእኛ ጥሪ አለው። ሕይወታችን ከምንናገረው ወንጌል ጋር አብሮ ይሄዳል ወይስ በሥራችን እንክደዋለን? በቀጣዩ ክፍል ምዕራፍ 2 ስንጀምር ይህ እውነተኛ ሕይወት በቤተ ክርስቲያን ውስጥ ባሉ የተለያዩ የዕድሜ ክፍሎች እንዴት መተግበር እንዳለበት እናያለን። ቲቶ ምዕራፍ 2 ጤናማነት ያላቸው እንዲሆኑ ምከራቸው። እንዲሁም አሮጊቶች ባኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። እንዲህ ከሆነ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን፣ በቤት ውስጥ በሥራ የተጠመዱ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ አስተምራቸው ይለዋል። እንዲሁም ወጣት ወንዶች ራሳቸውን እንዲገዙ ምከራቸው። በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አርአያ አድርገህ አቅርብላቸው። በምታስተምራቸውም ትምህርት ጭምተኞችና ቁም ነገረኝነትን፣ የማይነቀፍ ጤናማ አነጋገርን አሳይ። ይኸውም ተቃዋሚ ስለኛ የሚናገረው መጥፎ ነገር በማጣት እንዲያፍር ነው በማለት ይመክረዋል። ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ፣ ደስ የሚያሰኟቸውን የአጻፋ ቃል እንዲመልሱላቸው አስተምር። አይስረቁ። ይኸውም በሁሉ መንገድ ያዳኛችን እግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ነው። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱ ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱን የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷልና በማለት ይናገራል። እንግዲህ ልታስተምር የሚገባህ እነዚህን ነው። በሙሉ ሥልጣን ምከር፣ ገስጽም፣ ማንም
አይናቅህ በማለት ይናገራል። በአጠቃላይ የቲቶ መልእክት ምዕራፍ 2 ክርስቲያናዊ ሕይወት በቃል ብቻ ሳይሆን በተግባርና በቅድስና የሚገለጥ መሆኑን በጥልቀት ያስገነዝበናል። ሐዋርያው ጳውሎስ በዚህ ምዕራፍ ውስጥ ለሽማግሌዎች፣ ለወጣቶችና ለባሪያዎች የሰጠው ምክር አንድ ትልቅ እውነት ይይዛል። እርሱም የእግዚአብሔር ጸጋ ለሰዎች ሁሉ መገለጡ ነው። በቲቶ ምዕራፍ 2 የምንመለከታቸው ዋና ዋና ነጥቦች የሚከተሉት ናቸው። የመጀመሪያው የኑሮ ስብከት። እውነተኛ ትምህርት በቤተ ክርስቲያን ውስጥ ብቻ ሳይሆን በቤታችንና በሥራ ቦታችን በሚታይ መልካም ጠባይ መረጋገጥ እንዳለበት። ሁለተኛ የጸጋው ሥራ። የእግዚአብሔር ጸጋ ኃጢአትን እንድንክድና በዚህ ዓለም በቅድስና እንድንኖር የሚያስተምረን ኃይል ነው። ሦስተኛ ታላቁ ተስፋ። አማኝ የሆነ ሁሉ ትኩረቱ ዛሬ ላይ በሚጠፋውና በሚያልፈው ነገር ብቻ ሳይሆን የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ በናፍቆት መጠባበቅ እንዳለበት ያስተምረናል። እንግዲህ ክርስቶስ ራሱን አሳልፎ የሰጠው ከአመፅ ሁሉ ሊቤዠንና ለመልካም ሥራ የሚቀናውን የእርሱን ወገን ለራሱ እንዲያነጻ ነው። ስለዚህ ይህንን ትምህርት በተግባር በመተርጎም በኑሯችን የእግዚአብሔርን ስም የሚያከብር ሕይወት እንድንኖር ቃሉ ይመክረናል። ቲቶ ምዕራፍ 3 በጎ የሆነውን ነገር ስለማድረግ። ሰዎች ለገዦችና ለባለስልጣናት እንዲገዙ፣ እንዲታዘዙና መልካም የሆነውን ሁሉ ለማድረግ ዝግጁ እንዲሆኑ አሳስባለሁ። እንዲሁም በማንም ላይ ክፉ እንዳይናገሩ፣ ሰላማውያን እንዲሆኑ፣ ለሰዎችም ሁሉ ከልብ የመነጨ ትሕትና እንዲያሳዩ አስገንዝባቸው በማለት ልጁን ቲቶን ሐዋርያው ጳውሎስ ይመክረዋል። ቀደም ሲል እኛ ራሳችን ማስተዋል የጎደለን፣ የማንታዘዝ፣ የተታለልን፣ ለተለያዩ ምኞቶችና ምቾቶች ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርሳችን እየተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህ መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይህም የታመነ ቃል ነው። በእግዚአብሔር ያመኑቱ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህ ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህም መልካምና ለማንኛውም ሰው የሚጠቅም ነው በማለት ይናገራል። ነገር ግን ከንቱ ከሆነው ክርክርና ከትውልድ ሐረግ ቆጠራ፣ ከጭቅጭቅና ስለ ሕግ ከሚነሳ ጠብ ራቅ። ይህ ዋጋ ቢስና ከንቱ ነውና። መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው፣ ከዛ ካለፈ ከእርሱ ጋር አንዳች ነገር አይኑርህ። እንዲህ አይነቱ ሰው የሳተና ኃጢአተኛ ነው፣ ራሱንም እንደሚኮንን እወቅ። ከቁጥር 12 ጀምሮ የመጨረሻ ምክር እናገኛለን። አርጢሞንን ወይም ቲቂቆስን ወደ አንተ እንደላኩ እኔ ወዳለሁበት ኒቆጵልዮን ለመምጣት የተቻለህን ሁሉ አድርግ። ክረምቱን በዚያ ላሳልፍ ወስኛለሁ። ሕግ አዋቂውን ዜማስንና አጵሎስን በጉዟቸው ለመርዳት የተቻለህን ሁሉ አድርግ። የሚያስፈልጋቸውንም ሁሉ አሟላላቸው። ከኛ ወገን የሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውም ፍሬ የሌለው እንዳይሆን ለመልካም ሥራ መትጋት ይማሩ ዘንድ ይገባቸዋል። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡላችኋል። ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን። ጸጋ ከሁላችሁ ጋር ይሁን በማለት መልእክቱን ይቋጫል። በዚህ መጨረሻ ምዕራፍ ላይ ሐዋርያው ጳውሎስ አማኞች በማህበረሰብ ውስጥ ሊኖራቸው ስለሚገባ ባህሪና ስለ መዳን ምስጢር በጥልቀት ያስረዳናል። ከቲቶ ምዕራፍ 3 ዋና ዋና ቁም ነገሮች እንማራለን። የመጀመሪያው ለባለስልጣናት መገዛት። ክርስቲያኖች ለስልጣን የሚገዙ፣ ለበጎ ሥራ የተዘጋጁና ለሰው ሁሉ ገርነትን የሚያሳዩ ሊሆን እንደሚገባ ያስተምረናል። ሁለተኛ
የእግዚአብሔርን ቸርነት። የዳነው እኛ ስላደረግነው የጽድቅ ሥራ ሳይሆን እግዚአብሔር በምሕረቱና በመንፈስ ቅዱስ መታደስ እንደሆነ ይገልጽና ያስተምረናል። ሦስተኛ፣ ከከንቱ ክርክር መራቅ እንዳለብን። ትርፍ ከሌለው የሕግ ክርክርና ከወገንተኝነት ማለትም ከዘር ቆጠራ በመራቅ ይልቁንም ትኩረታችን መልካም ሥራ ላይ እንዲሆን ይመክረናል። በአጠቃላይ የቲቶ መልእክት ምዕራፍ 3 የሚያስተምረን ክርስትና በቤተ ክርስቲያን ቅጥር ውስጥ ብቻ የሚቀር ሳይሆን በዕለት ተዕለት ማኅበራዊ ሕይወታችን ውስጥ በተግባር የሚገለጥ መሆኑን ነው። መዳናችን የእግዚአብሔር ነፃ ስጦታ እንደሆነ መጠን ይህ ጸጋ በሰዎች መካከል ለምናደርገው በጎ ተግባርና ለምናሳየው ትሕትና ምንጭ ሊሆን ይገባል። ከማይጠቅሙ ክርክር መራቅና በሕይወታችን ፍሬያማ ሥራዎችን በመስጠት የወንጌልን ብርሃን ለዓለም እንድናሳይ ጳውሎስ ጥሪውን ያስተላልፋል። ውድ የአሳፍ ቲዩብ ተከታታዮች፣ የቲቶ መልእክት ከ2000 ዓመታት በፊት ለቀርጤስ ሰዎች ብቻ የተጻፈ ደብዳቤ አይደለም። ዛሬ በ21ኛው ክፍለ ዘመን ላለን ለኛ የሕይወታችን መመሪያ ነው። ከዚህ ድንቅ መጽሐፍ የምንወስደው ትልቁ ቁም ነገር እምነት ያለ መልካም ሥራ ባዶ ነው የሚል ነው። በዚህ በውሸትና በዝሙት በተከበበ ዓለም ውስጥ ስንኖር ከመላመድ ይልቅ ለየት ብለን እንድንታይ ተጠርተናል። በአጠቃላይ የቲቶ መልእክት ያስተማረን 3 ቁልፍ ነገሮችን እንመልከት። አንደኛ፣ ጤናማ ትምህርት በኑሮ ይገለጣል። የምናምነው እውነት በንግግራችን በትዳራችንና በሥራችን ላይ ካልታየ ትርጉም የለውም። ሁለተኛ፣ ራስን መግዛት ውበት ነው። ወጣቶችም ሆኑ አዛውንቶች በስሜት ሳይሆን በጸጋው በሚገኝ ራስ የመግዛት መንፈስ እንድንመላለስ ያሳስበናል። ሦስተኛ፣ ለመልካም ሥራ መቅናት። ዝም ብለን ደግ መሆን ብቻ ሳይሆን ለደግነት የምንቀናና ዕድሉን የምንፈልግ ሕዝቦች እንድንሆን ይገፋፋናል። ውድ የአሳፍ ቲዩብ ተከታታዮች፣ የእግዚአብሔር ጸጋ ያዳነን በኃጢአት እንድንኖር ሳይሆን ከኃጢአት ወጥተን ለክብሩ እንድንኖር ነው። ስለዚህ ዛሬ ራሳችንን እንጠይቅ። ኑሮዬ ለክርስቶስ ወንጌል ማጌጫ እየሆነ ነው ወይስ ማሰናከያ? ይህ ቪዲዮ ለሕይወታችሁ ጥንካሬ እንደሚሰጥ ተስፋ እናደርጋለን። በቀጣይ በሌላ ርዕስ እስከምንገናኝ ድረስ በመልካም ሥራ እየቀናችሁ በሰላም ቆዩ። ጸጋ ይብዛላችሁ።